ቤተክርስቲያን የሚመሩ ጉባኤ የሚመሩ ሰዎች ሊሳሳቱ ይችላሉ። ግን ቤተክርስቲያን በአጠቃላይ እነሱ ስለተሳሳቱ ትሳሳታለች ማለት አይደለም። ቤተክርስቲያንም ከምዕመኑም ከሌሎች የቤተክርስቲያን መሪዎችም አስነስቶ እግዚአብሔር ያንን ያስተካክላል። ይሄ ደግሞ መንፈስ ቅዱስ በአንድ ሰው መሳሳት ቤተክርስቲያንን ለስህተት አሳልፎ አይሰጣትም ነው። አሁን የሚደረገው እኮ እንደዛ ነው አይደል? ለምሳሌ አሁን በእኛ አንድ ሰው የሆነ ጥፋት ቢያጠፋ በቃ መንፈስ ቅዱስ እንዴት እንደሚያስተካክለው ታያላችሁ አይደለ? ከካህናቱ በኩል ከምዕመኑ በኩል ከሌሎች አባቶች በኩል ጉዳዩ እንዲታይ እንዲነሳ እንዲገለጥ የተሰወረው ነገር እንዲገለጥ አድርጎ ከቤተ ክርስቲያን ክፋትን ከቤተ ክርስቲያን መጥፎ ነገርን ያርቃል፣ ይቆረጣል። ያ ሰው ከቤተ ክርስቲያን እሱ ይወጣል ይሸሻል እንጂ ቤተ ክርስቲያንን ይዞ የመጥፋት መብት ግን የለውም ነው። በግለሰቦች ደረጃ ሊሆን ይችላል። ስለዚህ በአንድ አካባቢ አንድ አባት ቤተክርስቲያንን በደንብ አልመራም ማለት የዚያች ቤተክርስቲያን ጠፍታለች የሚለው አንዱን አባት ከቤተክርስቲያን ጋር እኩል ማድረግ፣ ይሄ እኮ ካውንተር አርጊመንት ይሰራባቸዋል። እሺ ለምሳሌ የሎዶቅያ ቤተክርስቲያን መልአክ ተብሎ የተላከው መልአክ የተባለው የቤተክርስቲያኗ መሪ ነው። እሱ ከተሳሳተ ቤተክርስቲያኗ ትሳሳታለች ካሉ እሱ ትክክል ከሆነም ቤተክርስቲያኗ ትክክል ነች ማለት ነው። ስለዚህ ትክክል የሆኑ ያልተሳሳቱ አባቶች ተሰብስበው ቤተክርስቲያንን ሊወክሉ ይችላሉ ማለት ነው። ጉባኤያት ከጳጳሳት በጉባኤያት ቤተክርስቲያንን ይወክላሉ የሚለውን ተቀበሉ ማለት ነው። እንደሱ ከሆነ ደግሞ ቤተክርስቲያን ተሰብስባ 318 ሊቃነ ጳጳሳት ሲሰበሰቡ በዓለም ላይ ያለችዋ ቤተክርስቲያን እንደተሰበሰበች ይቆጠራል ማለት ነው። በዓለም ላይ ያለች ቤተክርስቲያን ተሰብስባ ትሳሳታለች ማለት ግን ከባድ። በዓለም ላይ ያለችዋ ቤተክርስቲያን ተሰብስባ ከተሳሳተች በቃ ከዚህ ጋር ምንድነው የሚለው መንፈስ ቅዱስ ፌል አድርጓል ማለት ነው። በቃ እስልምና ጋር የምናነሰው ነገር አለን። እስከ 600 ዓመት ክርስቶስ ወንጌልን አስተምሮ ሄዶ ወንጌሉ ተበላሽቶ ምን ብሎ ሰዎች አምላክ ያልሆነውን እያመለኩ እነሱ እንደሚሉት ከሆነ ከ600 እስከ 600 ዓመት ስንት ነው? በቢሊዮን የሚቆጠር ሰው አልፏል። ያ ሁሉ ሰው እንዲሳሳት ፈቅዶ 600 ዓመት በኋላ ለዛ መፍትሄ ከመጣ ምን ብለን አርጊው እናደርጋለን? ዘን አላህ ፌል አድርጓል አይደል? እስከ 600 ዓመት ሰዎች እንዲሳሳቱ ፈቅዷል። ይሄ አርጊውመንት ነው። ለምን ወደ አስተካክልም ወይም ሰዎች እንዳይሳሳቱ ለምን አያደርግም? እንደዛ ማድረግ ይችል ነበረ። አሁን ቤተክርስቲያን ላይ በብሉይ ኪዳን የሌለ ስህተት እኮ ነው። የብሉይ ኪዳኗ ቸርች እንኳ ሙሉ በሙሉ የጠፋችበት ዘመን አልነበረም። ሙሉ በሙሉ የተሳሳተች ማለት ጣዖት አምልኮ ምንም የገባበት ዘመን ነበረ። ግን ለ70 ዓመት እንኳ በምርኮ ቆይታ ተመልሳለች። ቤተክርስቲያንን አንድ ሰው ተነስቶ ለ1500 ዓመት ተሳስታ ነበር ካለ ከብሉይ ኪዳኗ ቸርች እንኳ ወርዝ የሆነ በጣም የባሰ በጸጋ ዘመን መንፈስ ቅዱስ በቤተክርስቲያን በኃይል በሚሰራበት ዘመን ከብሉይ ኪዳን የባሰ ችግር ውስጥ ነበረች ቤተክርስቲያን ብሎ እንደመናገር ነው። እና ይሄ መንፈስ ቅዱስን የክርስቶስን ግሬስ መንፈስ ቅዱስን የክርስቶስን ሙሽራ ክርስቶስ ሙሽራውን እስከዚህ ድረስ አሳልፎ ይሰጣታል። መንፈስ ቅዱስም ሊጠብቃት መጥቶ ግን ዝም ብሎ ያያታል፣ ለስህተት አሳልፎ ይሰጣታል ብሎ ማመን ነው። ይህንን መንፈስ ቅዱስን መሳደብ ነው ብለን ነው የምናምነው ማለት ነው። መምህር ግን እዚህ ጋር አጠር አድርገው ቢመልሱልኝ ደስ ይለኛልና የሎዶቅያ ቤተክርስቲያን እያለ ሲናገር ቅድም ቤተክርስቲያንን እያያት ያለው መንፈስ ቅዱስ የራቃት ግለሰቦች የሚመሯት አድርጎ እየሳላት አይመስሉትም ለእርሱ? ምክንያቱም ቅድም ሲያወራም ነበረ በተሳሳተ መልኩ መንፈስ ቅዱስ የመራት ቤተክርስቲያን አለች እያለም ስለነበረ ነው። እና which means የሎዶቅያን ቤተክርስቲያን በራእይ ላይ የተጻፉት ለሰባቱ አብያተ ክርስቲያናት ለተባለው አብያተ ክርስቲያናቱ መንፈስ ቅዱስ ሲጀመር አንድ ቤተክርስቲያን ልትባል ከመንፈስ ቅዱስ ውጭ መሆን አለባት ወይ? ጀስት እንደ ኒስቶሪያንሶች እንደ አሪያንሶች መንፈስ ቅዱስ ሲለያት ቤተክርስቲያን ወይም ከቤተክርስቲያን አካል ተቆርጣ ትጣላለች። እዚህ ጋር ግን እየተመጣ ያለው ለሰባቱ አብያተ ክርስቲያናት መልአክ ብሎ መጻንተን ይሄን መልእክቱን ሲልክ እዛች ቤተክርስቲያን ውስጥ አሁን እንደነሱ አንደርስታንድ እንድና መንፈስ ቅዱስ የራቃት ነው ወይንስ የተሳሳተው መንፈስ ቅዱስ አብሮ ቤተክርስቲያንን እየመራት ነበር ነው? እኔ አሁን ኢንቴንሽኑ እንዲገባ ነው። እዚህ ውስጥ ከታችም ያሉ ሰዎች አንደርስታንድ እንዲያደርጉት ነው። መንፈስ ቅዱስ የተለያት ቤተክርስቲያን ትባላለች ወይ? አልተም ቤተክርስቲያንን በስተት መንገድ ይመራታል
መንፈስ ቅዱስ እየመራት ነበርም እያለ በድፍረት ሲናገር ነበርና እኔ እንደውም ረጅም ሰዓት ሪካርድ ሁላ አድርጌዋለሁ። በጣም ገርሞኝ ነበር። ልክ ስንጽፍ ሚውት እያደረጉን ስለነበረ ነው። እና እስኪ መምህር ይሄን እንትን ይበሉልን። አይ ሰሙ የሌሎችን ጊዜ እንዳልወስድ ብዬ ነው እኔ ብዙም አላሰፋው። መንፈስ ቅዱስ ሳይኖር ሲጀመር ቤተክርስቲያን አትባልም፣ የግለሰቦች ስብስብ ነው የምትባለው። ቤተክርስቲያን የምትባለው ኤክሌሲያ የክርስቶስ ቤተክርስቲያን የምትባለው በመንፈስ ቅዱስ የተቀደሰች የእግዚአብሔር ቤተ መቅደስ የሆነች ራሷ ክርስቶስ የሆነ የእግዚአብሔር ቃል ያደረባት ጉባኤ ነች። ቅድስት ጉባኤ ነች። ሰማያዊ እንትን አላት፣ ዲቫይን አስፔክት አላት ማለት ነው። ቤተክርስቲያን ዲቫይን አስፔክት አላት። በኢንድዌሊንግ በመንፈስ ቅዱስ ማህደር የክርስቶስ አካል በመሆን ዲቫይን አስፔክት አላት። ምንድነው? በቲዮሲስ ውስጥ ያለች ነች ቤተክርስቲያን ማለት ነው። ስለዚህ ቤተክርስቲያን ተራ ሙሉ የደካማ ሰዎች ስብስብ አይደለችም። እንደዛ ብለን ካሰብን የቤተክርስቲያንን ትርጉም ዲኮንስትራክት አድርገን ነው የጀመርነው ማለት ነው። ገና ቤተክርስቲያን የሚለውን ትርጉሙን አበላሽተን ስንነሳ እንደዛ ነው የሚሆነው። ስለዚህ ቤተክርስቲያን የሚለው ዲፋይን ተደርጎ መነሳት አለበት። እንዳልከው ሰሙ ቤተክርስቲያን ቅድስት ጉባኤ መንፈስ ቅዱስ ያደረባት የኃጢአት ስርየት የዘላለም ሕይወት ተስፋ ያላቸው መንፈስ ቅዱስ የቀደሳቸው ብሩህ ያደረጋቸው መንፈስ ቅዱስ የሚሰራባቸው የመንፈስ ቅዱስ ስራ የሚገለጥባቸው ሰዎች ስብስብ የክርስቶስ አካል ነች። ኦርጋኒክ ነች ቤተክርስቲያን እንጂ ዝሩ የሆኑ ዝም ብሎ ተሳሳች የሆኑ ደካማ የሆኑ ሰዎች ስብስብ የሆነ እንደ እድር ወይም እንደ የሆነ ሰዎች ተሰብስበው ሀገር እንደሚመሰርቱት ወይም ሰዎች ተሰብስበው እድር እንደሚመሰርቱት ወይም ሰዎች ተሰብስበው የሕክምና ማህበር የኢንጂነሮች ማህበር ምናምን ብለው እንደሚደራጁት አይደለችም ቤተክርስቲያን። መለኮታዊ ኃይል ያደረባት ቤተክርስቲያን ነች። ቤተክርስቲያን ኃይል ያድርባታል፣ የእግዚአብሔር ኃይል ማለት ነው። እሱ ኃይል ደግሞ ሁልጊዜ ፕሮቴክት የሚያደርጋት የሚጠብቃት ኃይል ነው። ከዚህ ዓለም ድካም እንኳ ሲኖር ከድካሟ የሚመልሳት፣ በስጋ ድካም በመካከሏ ደካማ ሰዎች ሊኖሩ ይችላሉ፣ እነሱን የሚመልስ ነው። ያ እውነቷ አስተምሮዋ ግን እሱ ከጠፋማ ሰዎች መመለሻም የላቸውም፣ በቃ መዳኛም አይኖራቸውም ማለት ነው። እሱ ማዳኛ ነው። ማዳኛው መድኃኒቱ ሁልጊዜ በቤተ ክርስቲያን ውስጥ አለ። የታመሙ ሰዎች ራሱ የሚፈወሱት ደካሞቹ የሚፈወሱት አስተምሮ ጸንቶ ስላለ ነው። በቃሉ ነው የሚፈወሱት ማለት ነው። ቃሉ ራሱ የሚጠፋ ከሆነ ግን ምን ተስፋ አለ? ቃሉ ራሱ ቤተክርስቲያን ውስጥ አስተምሮዋ የሚጠፋ ከሆነ በምን ይድናሉ? በቃ በሽተኞች ተሰብስበው ግን መድኃኒቱ ጠፋ ማለት ነው። እንደዛ አይሆንም ማለት ነው። ስለዚህ ቤተክርስቲያን ድካም እንኳ ያለባቸው ሰዎች የሚድኑባት የምትሆነው የመንፈስ ቅዱስ ኃይልና እውነተኛ የእግዚአብሔር ቃል ስለሚኖርባት ነው። ያ ከጠፋ ግን በቃ በሽተኞች ግን መድኃኒቱ የሌለ ይሆናሉ ማለት ነው። እንደዚህ ስንል አይ መንፈስ ቅዱስ እኮ ማን ነው? መጽሐፍ ቅዱስ እኮ አለ ይሉናል። እኛ የመጽሐፍ ቅዱስን ኦቶሪቲ እኮ ተቃውመን አንጀምርም። መጽሐፍ ቅዱስ ግን መተርጎም አለበት። ወደ ዶክትሪን ደረጃ መጽሐፍ ቅዱስ ሲቀየር የሚተረጉመው የሚያብራራው ከመጽሐፍ ቅዱስ ተነስቶ የራሱን ስቴትመንት የሚሰራ ሰው አለ እና ከሱ ለመከላከል ከመናፍቃን ለመከላከል መጽሐፍ ቅዱስን የሚተረጉመው መጽሐፍ ቅዱስን የሚያስማመው ከመጽሐፍ ቅዱስ ተነስቶ የሚሰሩ ክሪድ ዶክትሪኖችን፣ አስተምህሮችን፣ ስርዓቶች የሚያብራራ ኦቶሪቲ ያስፈልጋል እንጂ እኛ ቤተክርስቲያንን እኮ ምንድነው በመጽሐፍ ቅዱስ አልቀየርናትም። አሁን አንዳንዴ እንደዚያ ይመስላቸዋል። እኛ ቤተክርስቲያን ኢንፋሊብል ኦቶሪቲ ያላት ስንል መጽሐፍ ቅዱስ የለውም እያልን የሚመስላቸው ሰዎች አሉ። እንደዛ አይደለም ማለት ዳይኮቶማይዝ ለማድረግ ይሞከራል። ፐርፐስፉሊ የሆነ አርጊመንቱን ለማጣመም ማለት ነው። መጽሐፍ ቅዱስን የነቢያትን ቃል የሐዋርያትን ቃል አጣጥለን አይደለም ወይም እሱን ዝቅ አድርገን አይደለም። ግን መጽሐፍ ቅዱስ ፐርሰን አይደለም፣ ራሱን አያብራራም። ሰዎች በተለያየ መንገድ ሊተረጉሙት ይችላሉ። ሰዎች የተለያየ ትርጉም ሰጥተው ሊጣሉበት ይችላሉ። በዛ ጊዜ ማን ነው የሚተረጉመው? ማን ነው የሚያብራራው? ከመናፍቃን ቅሰታ ከመናፍቃን ማጣመም የሚያድነው ማን ነው የሚለው ነው እንግዲህ ጉባኤያትም የሚመጡት የቤተክርስቲያን ኦቶሪቲም የሚመጣው። ምክንያቱም ቤተክርስቲያን አንደኛ መንፈስ ቅዱስ ማደሪያ ነች፣ ሁለተኛ መጽሐፍ ቅዱስን ብቻ ሳይሆን ትርጉሙንም ነው የተቀበለችው ከእግዚአብሔር። ቤተክርስቲያን ከሐዋርያት ከነቢያት ከመንፈስ ቅዱስ ስትቀበል ሪትን ዶክሜንት ብቻ አይደለም የተቀበለችው፣ አረዳዱንም ነው የተቀበለችው፣ ትርጉሙንም ነው የተቀበለችው። ያ ደግሞ ሕያው ነው ቤተክርስቲያን ውስጥ የሚኖር እንጂ የሆነ ዘመን እየጠፋ እንደገና የሚገኝ አይደለም። ከጠፋ ሲጀመር አይገኝም። በቃ እንዴ ከጠፋ እኮ
እንዴት ይገኛል? የጠፋ ነገር እንዴት ይገኛል? ጠፍቷል ከተባለ በሆነ ዘመን ተቋርጧል ከተባለ አይገኝም። ይገኝም ከተባለ መንፈስ ቅዱስ እንደገና እንደ ሐዋርያት መስጠት አለበት ማለት ነው። እሱ ደግሞ ያ በሐዋርያት ሲሰጥ የኖረውን ነገር እንደገና መደጋገም፣ እንደ ሐዋርያት እንደገና መሰረት የሚመሰርት ሰው መፈለግ ይሆናል ማለት ነው። እሱ ነው። እኔ በጣም ብዙ ሰዓት ያዝኩ፣ ይቅርታ ወንድሞች። ከእኔ የተሻለም ብዙ ማብራራት የምችል ወንድሞች አላችሁ እዚህ። እግዚአብሔር ይስጥልኝ። ስፒር እሺ፣ መምህራችን መምህር በረከት ቃልዮት ያሰማልን፣ እግዚአብሔር ይስጥልን። በመጠኑም ቅድምም እየሰማን ነበርና አንዳንድ ነገሮች የሆነ በልኪ ሲሆኑ ሰብስበን እንኳን ለማወቅ ወይም ለመያዝ እንቸገራለን እና ክሊር እና ፕሪሳይስ ቢሆን እጅግ በጣም የተሻለ ነው። እኔ ሁለት መሰረታዊ ነገሮች ብቻ ልናገር። ለምሳሌ ቅድም ሰሙም ሲያነሳ የነበራቸው እነዚህ በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት የሚለውም ሊሆን ይችላል። ገላትያንም ያነሷታል። የገላትያ ምናምን ቤተክርስቲያን ለመሳሳት ያው ማስረጃ ብሎ ሲናገሩ እናያለን። እና እኔ ግን ቤተክርስቲያንን በጣም ከትርጉም አንጻር የተረዱት አይመስለኝም። እኛ ለነገሩ መረዳታችን ይለያያል። እኛ ቤተክርስቲያን ስንልና እነሱ ስሉ በጣም ይለያያል። ይሄ ይታወቃልና ቤተክርስቲያን እንደ አካል ናት አይደለም እንደ ቤተክርስቲያን ሚስቲካል ቦዲ ኦፍ ክራይስት ነች። የክርስቶስ አካል ናት ቤተክርስቲያን። ይቺ አካል ደግሞ የብልቶች ህብረት ናት። ይሄንን ለምንድን ነው የምናገሩ? እንደውም ቅዱስ ዮሐንስ አፈወርቅን ምንድን ነው ብልቶች ከሌሉ ማለት ነው ብልቶች ከሌሉ አካልማ የለም ነው የሚለው። አካል ካለ ደግሞ ሜምበር ወይም ብልት የግድ ሊኖር ይገባል። እነዚህ ብልቶች የዋናው ይቺ አራቱ ባህርያተ ቤተክርስቲያን የምንለው የሉም አትሪቢዩት ኦፍ ቸርች የምንላቸው አንዲት ናት፣ ኩላዊት ናት፣ ቅድስት ናት፣ ሐዋርያዊት ናት የምንል ማለት በእርግጥ የነቢያትም ናት እሷ ማለት ነው። እና ይሄ ገንዘቧ ለሆነላት ቤተክርስቲያን ማለት ነው ለዛችን ለአንዲቷ ቤተክርስቲያን ሜምበር የሆኑት ናቸው። አሁን በነገራችን ላይ አሁን እነዚህ 7ቱ ቤተክርስቲያናትን ብትሉ የገላትያን ብትሉ የዚህኛው የዩኒቨርሳል ቸርቿ ሜምበር ናቸው፣ የጀነራል ቸርቿ ሜምበር ናቸው እንጂ በራሳቸው በምልአት ቸርች አይደሉም። ሜምበር ናቸው እነዚህ። ልክ ለምሳሌ ቅድም እንደውም በሜሬጅ ሲገልጡት ነበር መምህር በረከት፣ በጣም ድንቅ ምሳሌ ነው። ለምሳሌ አውራ ጣት አካባቢ የማይድን በሽታ ለምሳሌ ጋንግሪን የሆነ ሰንበዲ ቢይዝ ማለት ነው እንዳለ መላ ሰውነቱ እኮ አልተያዘም እኮ የተያዘው አውራ ጣት ብቻ ነው። ስለዚህ መፍትሄው ደግሞ ምን ይሆናል? የማይድን ከሆነ ተንከባከባለ፣ የማይድን ከሆነ ቆርጠ ነው የምትጥለው። ስለዚህ አውራ ጣት ተቆርጦ ሲጣል እንደ ሜምበርነቱ ራሱን የተወገደው እንጂ ቤተክርስቲያን አይደለም የሳተችው። ይህንም በጣም መረዳት ያለብን ይመስለኛል። እና ከዛ አንጻር ሌላው ደግሞ እዚህ ጋር ምንድነው አስተዳደራዊንና ቤተክርስቲያንን ለይቶ ያላወቁ ሰዎች አሉ። እኛ እኮ ቤተክርስቲያንን ስንረዳ በነገራችን ላይ አሴ ኮንግሪጌሽን እንረዳለን። ቤተክርስቲያን አሴ ኮንግሪጌሽን ነው። እንደውም ደግሞ አሴ ሄሪያርኪም ደግሞ እናያለን። ሄሪያርኪ ለሁሉም የተሰጠ አይደለም። በነገራችን ላይ በአስተዳደር በመሪነት ቦታ ላይ የተቀመጡትን ነው የምንናገረው። እዛ ጋር የተቀመጡ ሰዎች ብስቱ ቤተክርስቲያን ራሷ ሳተች ማለት አይደለም። ምክንያቱም አስተዳዳሪነትን ከምን ጋር አናቀላቅልም? ከጉባኤው ጋር ስለማናቀላቅል ማለት ነው። እና እሱንም ለይቶ ያላወቁ ወይም ያላዩ ይመስለኛል እንደተረዳሁት ማለት ነው። የሆነ አካል ብስት እሱስ አካል ሳተ ተወገደ ይባላል እንጂ ቤተክርስቲያን አትስት። ቤተክርስቲያን የክርስቶስ ናት። የሚጠብቃት መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ በዘመነ ሐዋርያት ብቻ የቀረ አይደለም። ያው ማቴዎስ 28 ላይ ተቀመጠ እኮ ቁጥር 20 ላይ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ አለ። እናንተ የሚላቸው እዛ ጋር እኮ 11ዱን ሐዋርያት ነው። 11ዱን ማለት ነው። እና እነሱ እስከ ዓለም ፍጻሜ ይኖራሉ እንዴ? እነሱ የሉም። ስልጣናቸው ግን ይቀጥላል። ቅዱስ ጳውሎስም ተናግሯል እኮ በገዛ ደግሞ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ ማለት ነው። እረኝነት አለ ማለት ነው። እረኛ ባለበት ቤተክርስቲያን ባለበት እረኛ አለ፣ ኤጲስቆጶሳት ማለት ነው። መንፈስ ቅዱስ ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ ይላል። እነዚህ እረኞች ናቸው። እንዳንደነቁር በትምህርት የሚጠብቁን፣ ስንታተብ በምስጢራት በኩል የሚጠብቁን ተመልከቱና ስንጠፋ ደግሞ ፈልጎ የሚያገኙን እረኞች ናቸው፣ ጠባቂዎች ናቸው። ለነፍሳችሁ ያስፈልጓቸዋል ተብሎ የተነገረልን ማለት ነው።
ዕብራውያን 13 ላይ ለነፍሳችሁ እንኳን በስሌት ይተጋሉ ተብሎ ነው የተነገረው። ነፍሶቻችን ፈለገቻቸው የተባሉ እነዚህ ነውና እረኞቻችን ነው። ስለዚህ ይሄ ነገር መታየት አለበት። ሁለተኛ ግን ማለት ነው ቅዱሳን መጽሐፍት ራሱ የተሰበሰቡት መቼ ነው? እንደው ይሄ መጽሐፍ ቅዱስ የምንለው ህትመቱ በእጃችን ላይ ከመድረሱ በፊት መቼ ነው የደረሰው ህትመቱ? እንደ 10 ምናምነኛ ዓመት እኮ ምንድነው 1445 ነው 1454 ነው አይደለም? ጆን ጉተንበርግ ለመጀመሪያ ጊዜ እኮ የህትመቱን መሳሪያ እኮ እንትን ያደረገው ያኔ እኮ ነው። 1400 ዓመት መጠበቅ ነበረብን የሃርድ ኮፒውን ለመያዝ ማለት ነው። ከዛ በፊት ግን በቤተ ክርስቲያን ውስጥ ነው መጽሐፍ ሲነበብ የነበረው። እንደውም ቅዱስ ጳውሎስ ይሄንን መጽሐፍ በጉባኤ መካከል አንብቡላቸው ይላል። ልክ ኤርሚያስ ላይም እንዳለው በጌታ ቀን አንብቡ፣ ክርታሱ ይከፈታል፣ ለህዝቡ ይነበባል። በነገራችን ላይ እና በአዲስ ኪዳንም እንደዛ ነው። ለሮሜ ሲላክ የሮሜ መልእክት ሲባል በሮሜ ያሉ ሰዎች ሁሉ አይደለም መልእክቱ የደረሳቸው የሚያነቡት፣ እዛ አንባቢ አለው። የእግዚአብሔርን ቃል የነገሯችሁ ዋኖቻችሁ የተባለ ማለት ነው። እና እነሱ ደግሞ መጽሐፉንም ብቻ ሳይሆን መረዳቱን ተቀብለዋል። በቃል ይተላለፍ የነበረው የጌታ ትምህርት በቤተ ክርስቲያን ውስጥ ነበር። ከዛ ነው እንግዲህ እየተቀዳ ለሁላችንም የሚሰጠው። ይሄ ትክክለኛ መጽሐፍ ነው፣ ይሄ ትክክለኛ መጽሐፍ አይደለም ለማለት በራሱ ምን ያስፈልግ ነበር? በቃል ትውፊት ይተላለፍ የነበረው የጌታ ትምህርት ያስፈልግ ነበር። ያ ነው መዛኙ። ካኖን ኦፍ ትሩዝ እሱ ነው፣ የእውነት መለኪያው እሱ ነው። እና ይህንን ለማለት ፈልጌ ነው። ጨምሩ። መምህር ወጣ እንዴ? ስፒር አለ። ኤስድሮስ ሀሳብ ካለህ ኤስድሮስ ቀጥል። አለ ኤስድሮስ? አለው። እንዴት ናችሁ? ሰላም ናችሁ ወይ ወንድሞች? እግዚአብሔር ይመስገን። ቀጥል። እሺ፣ አንደኛ ይሄ መንፈስ ቅዱስና ቤተ ክርስቲያን ያላቸውን ይሄ አንድነት፣ የማይነጣጠል አንድነት ማየት ያስፈልጋል ማለት ነው። ቅዱስ ሄሬኔዎስ መንፈስ ቅዱስ ባለበት ሁሉ ቤተ ክርስቲያን አለች ይለናል ማለት ነው። እንደዚሁም ቤተ ክርስቲያን ባለችበት ሁሉ መንፈስ ቅዱስ በዚያ አለ ይላል። ዘንድ ቤተ ክርስቲያን አንዱ የምትሄድበት አካሄዷ ምንድነው? መንፈስ ቅዱሳዊ ወይም ኒውማቶሎጂካል አስፔክት አላት ቤተ ክርስቲያን ማለት ነው። መንፈስ ቅዱስ ስንል መንፈስ ቅዱስ ወደ ስህተት እንዳትሄድ፣ ይሄ ትክክለኛ የጌታን ይሄ አልቲሜት የሆነውን ትሩዝ ጠብቃ እንድትሄድ የሚያደርጋት መንፈስ ቅዱስ ነው ማለት ነው። the life of the church ወይም the soul of the church መንፈስ ቅዱስ ነው ማለት ነው። ስለዚህ መንፈስ ቅዱስ በዚህ ውስጥ ቤተክርስቲያንን ሲረዳት ከአልቲሜት ትሩዝ ከሆነው እውነት ጋር እንዳትለያይ ሲያደርጋት በፍጽምና ነው ማለት ነው እንጂ በግማሽ መልኩ አይደለም። ዘን መንፈስ ቅዱስ እንደ ፈጣሪነቱና እንደ ፍጹማዊ በሆነው አንድነት የሚያደርገው አይሰማ? አይ ይሰማል። ሰው ሲገባ አንዳንድ ጊዜ ለዛ ነው ችግር። ቀጥል። እሺ ይቅርታሽ። ስለዚህ ለምሳሌ መንፈስ ቅዱስ ሰዎችን ወደ እውነት ሊያመጣ ይችላል። እውነት ነው። እንደ አምላክነቱ በመግቦቱ መላው ዓለምን ይጠብቃል። ነገር ግን ከአማኞች ጋር ከቤተ ክርስቲያን ጋር ያለው ግንኙነት ግን ፍጹማዊ የሆነ አንድነት ነው። ይህም ማለት ለምሳሌ በብሉይ ኪዳን መንፈስ ቅዱስ በምልአት አልወረደም፣ ኢቭን ለብሉይ ኪዳኗ ቤተ ክርስቲያን ማለት ነው። ነገር ግን በሐዲስ ኪዳን ግን በእውነትና ይሄ ከቤተ ክርስቲያን ጋር ይኖር ዘንድ ይመራት ዘንድ ነው መንፈስ ቅዱስ የወረደው ማለት ነው። ስለዚህ መቼም ቢሆን ቤተክርስቲያን እንድትሳሳት አያደርግም ማለት ነው። አሁን በፕሮቴስታንቶች ሙግቶች ላይ የምናዳምጠው አንደኛ ሎካሊቲ ያለውን ችግር ከዩኒቨርሳሊቲ ጋር ማገናኘት። ቤተክርስቲያን አንዱ አትሪቢዩቷ ዩኒቨርሳሊቲ ነው ወይም ካቶሊሲቲ ነው። ይሄ ካቶሊሲቲ ደግሞ አባ ጊዮርጊስ በታምሆ ቅዱሳኑ እንደሚነግረን እንደተመሰረተች ሀገር ለእዝራ
የታየችው ቤተክርስቲያን ናት ይላል። ቤተክርስቲያንን አገር ናት ይላል አባ ጊዮርጊስ ማለት ነው። አገር ናት ስትባል ዓለም አቀፋዊት ናት፣ ኩልሃዊት ናት እያለን ነው ማለት ነው። ስለዚህ ይቺ ኩልሃዊት ቤተክርስቲያን ልትሳሳት አትችልም። ኢቭን እንኳ በቤተክርስቲያን እኮ ታሪክ ስንመለከት አንጾኪያ ላይ ከቅዱስ መላጢዎስ በፊት አይ ቲንክ አርዮሳውያን በጣም ጳጳሳት የነበሩበት ነው። የአንጾኪያ ትምህርት ቤትም የአርዮሳዊነት የንስጥሮሳዊነትም መፍለቂያ የነበረች ቤተክርስቲያን ናት። ግን ይህ ሲባል ግን አንጾኪያ ውስጥ ሙሉ ለሙሉ እውነቱ ጠፍቷል ማለት ነው ወይ? እንደው እንደ አንጾኪያን ብቻ ሳይሆን እንደ መላው የምስራቅ አብያተ ክርስቲያናት በሙሉ በአርዮሳዊነት ተጥለቅልቀው አልነበረም ወይ? ዓለም ሁሉ አርዮሳዊ ሆነ እስኪባል ድረስ የደረሰበት ጊዜ ነበር። ግን ቤተክርስቲያን ጠፍታለች ወይ? በዛ ታይም ቤተክርስቲያን አልጠፋችም። እንዳውም የቁስጥንጥንያ ጉባኤ የቤተክርስቲያን ድል አድራጊነት ተደርጎ ይወሰዳል እና ድል አድርጋ አሁን ድረስ ቤተክርስቲያን ግን ስትቀጥል እናያለን ማለት ነው። ስለዚህ ይህ መንፈስ ቅዱስ ልክ አሁን ቅድም የሎዶቅያን ጉባኤ የሎዶቅያን ቤተክርስቲያን ስታነሱ ስለነበረ ያው እንዳል ደግሞ ከተሳሳተች ቤተክርስቲያን ጋር ራሱ ህብረት አረገ መንፈስ ቅዱስ ማለት ይሄ እንደው ሴሚ ኒውማቶማኪያል ሊያስብል ይችላል። ምክንያቱም መቅደኒዎስ አንዱ ስትሰቱ እኮ መንፈስ ቅዱስን ህጹጽ ነው ከማለትም በላይ ይህን ነገረ ቤተክርስቲያን ጋር ብንወስደው ምን አይነት ስህተት ያመጣል? ህጹጽ የሆነ ምንም የማይሰራ ፍጡር የሆነ አካል ቤተክርስቲያን ጋር በሱ ትመራለች እንደማለት ነው። ስለዚህ ለዚያም ነው የመቅደኒዎስ ትምህርት ስህተት የሆነበት ማለት ነው። ከዶክትሪናልም ባሻገር ኤክሌሲዮሎጂካሉን በጣም ሙሉ ለሙሉ እንትን ስለሚለው ማለት ነው፣ ስህተት ውስጥ ስለሚያስገባው ማለት ነው። ሌላው ደግሞ ቤተክርስቲያን አሁን የአዲስ ኪዳን መጽሐፍት ሳይቀር ተጽፈው ያበቁት እስከ 100 ዓመተ ምህረት ድረስ ነውና እስከ 100 ዓመተ ምህረት ድረስ ታዲያ በምንድን ነው ቤተክርስቲያን ስትተዳደር የነበረው? አሁን ቅዱስ ጳውሎስ የመጽሐፍ ቅዱስ ቃላት ተጠቅሰውለት ነው ወይ ያመነው? በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ላይ እኔ ከጌታ የተቀበልኩትን ለእናንተ አሳልፌ እሰጣለሁ ይላል። ምንድነው እሱ ከጌታ የተቀበለው ነገር? ምንድነው የተቀበለው ትምህርት? ኮንፌሽን ሲሰጣቸው እናያለን። በዛው በአንደኛ ቆሮንቶስ ምዕራፍ 15 መጽሐፍ ላይ ማለት ያን ኮንፌሽን ኦፍ ፌዝ ከየት ነው ያገኘው ቅዱስ ጳውሎስ? ዘንድ ደግሞ ቤተክርስቲያን በመጽሐፍ ቅዱስ ነው ወይ ስትተዳደር የነበረው ያን እስከ 100 ዓመተ ምህረት ድረስ ባለው ማለት ነው። ከዛ በኋላስ በሐዋርያት ስም እንደዚሁም ደግሞ በሐሰተኛ መጽሐፍት ሳይቀር በቤተክርስቲያን ውስጥ የተቀሰጡ ይገቡበት በነበረበት ታይም ቤተክርስቲያን እንዴት ነው ሐሰተኛውን የማቴዎስ ወንጌል ከእውነተኛ የማቴዎስ ወንጌል ለይታ ያወጣችበት መስፈርቷ ምንድን ነበረ? አሁን ቅዱስ ሴራፒዮን በአውሳቢዮ ዘቂሳሪያ ቸርች ሂስትሪ ላይ እንደምናየው የጴጥሮስን ወንጌል ሲቃወም እናያለን። በምን መስፈርት ነው የተቃወመው? እሱ ምን ይለናል? ሐዋርያቱ ለኛ ካስተላለፉት ትምህርት ጋር ፍጹም ተቃራኒ ስለሆነ ነው የሚል መስፈርት ነው የሚያሳየን ማለት ነው። ይህንንም መልእክት ለሌሎች አብያተ ክርስቲያናት ሲልክ እናየዋለን ማለት ነው። ይሄ በዚህ መስፈርት ነው ቤተክርስቲያን እንትን ያደረገችው። ስለዚህ ለዚያም ነው እኛ በቤተክርስቲያን ነው መጽሐፍ ቅዱስ የተገኘው እንጂ መጽሐፍ ቅዱስ ቤተክርስቲያንን አላስገኘም ብለን የምንናገረው ማለት ነው። ምክንያቱም መጽሐፍ ቅዱስን ራሱ መዝና ይሄ ነው ትክክለኛው ብላ የሰጠችው ቤተክርስቲያን ስለሆነች ማለት ነው። እንዲህ ለ300 ዓመታት ድረስ ሜቢ እስከ 400 ዓመት ድረስ ምንም ይሄ ዲፋይን የተደረገ ካኖኒካል ነገር ስቲል በእርግጥ አሁንም በአብያተ ክርስቲያናት እንኳን የቀኖና ልዩነቶች ሊኖሩ ይችላሉ። ምክንያቱም ቀኖና ሂደት ስለሆነ በአንዴ የሚቋጭ ነገር ስላልሆነ ማለት ነው። ስለዚህ ቤተክርስቲያን በዚህ ሁሉ ታዲያ የሆነ ቦታ ስተት ተገኘ ወይም ደግሞ በሊደርሺፕ ወይም በሌላ ፖለቲካዊ ቸርች ፖለቲክስ በሆኑ ነገሮች እንደዚሁም ደግሞ በሌሎች ጉዳዮች ላይ ለምሳሌ አሁን ፖፕ ቴዎፍሎስ የአሌክዛንድሪያው ከቅዱስ ዮሐንስ አፈወርቅ ጋር የሆነ ችግር ተነሳ። ከዛ በኋላ ቅዱስ ቄርሎስ የእስክንድሪያው ሲመጣ ግን ኢቭን ከድፕቲከስ ሁሉ ወጥቶ ስለነበር የቅዱስ ዮሐንስ አፈወርቅ ስም እርሱ እንዲገባ ከሮሙ ፖፕም
ከቁስጥንጥንያው ፓትርያርክ ከቅዱስ ዮሐንስ አፈወርቅ በኋላ ከመጣውም መልእክት ሲላክለት ነበረ። ግን ለወዲያውኑ እንትን አላለም። ይሄ ላይክ ቅዱስ ቄርሎስ የሮሙን ፖፕና ከቁስጥንጥንያው ፓትርያርክ ጋር የተላላካቸውን መልእክቶች ስንመለከት ያንን ነገር ለወዲያውኑ አልተቀበለም ነበረ። በኋላ ላይ ነው እንትን ያለው። ስለዚህ አሁን ቅዱስ ዮሐንስ አፈወርቅን ከትምህርት ጋር ነው ወይ አያይዙ እንትን ያለው ቅዱስ ቄርሎስ? እንደዛ እንዳንል ከሱ ትምህርትም ሲጠቅስ በዶግማ ሲጠቅስ እያየነው ስለነበረ ማለት ነው። እና ብዙ አይነት ነገሮች ቤተክርስቲያን ውስጥ ሊከሰቱ ይችላሉ። እነዛን ግን ከቤተክርስቲያን ይሄ እንደምትወድቅ ፌል እንደምታደርግ አያይዞ መናገር ይሄ ጀነራላይዜሽን ነው። ደን ቤተክርስቲያን ካቶሊሲቲ ነው ያላት። ይቺ ካቶሊኳ ቤተክርስቲያን ዓለም አቀፋዊቷ ቤተክርስቲያን በሎካል ቸርቾች እንደምትገለጥ ነው እኛ የምናምነው ማለት ነው። ስለዚህ በእስክንድሪያ ቤተክርስቲያን የሆነ ችግር ቢነሳ የእስክንድሪያዋ ቤተክርስቲያን እንድትስተካከል ይደረጋል እንጂ እስክንድሪያ ቤተክርስቲያን የሆነ ፌል ስላደረገች ቤተክርስቲያን በምልአት ፌል አደረገች ማለት ምን ማለት ነው? ከሰባቱ አብያተ ክርስቲያናት እሺ ለመሪዎቹ የተላከ ደብዳቤ ነው የራዕየ ዮሐንስ። ነገር ግን እንደው ሃይፖቴቲካሊ እንደው አብያተ ክርስቲያናቱ ተሳሳቱ ብንል እንኳን የሮምና የአንጾኪያና የሌሎቹ አብያተ የኢየሩሳሌም ቤተክርስቲያንስ ተሳስተዋል? እንዴት ነው ይሄን የሚያዩት እላለሁ። አመሰግናለሁ። ኦኬ፣ ተባረኩ። እንትን እኮ ነው የተናገሩት ያልተናገሩት ሰዎች ይናገራሉ። ግን አሁን ኤስድሮስ ያለው ሰላም ብያለሁ። ኤስድሮስ ጸሎት በኋላ የገባችሁት እንትን ተማሪ አንድ ቀልድ አለ። መምህር ክላስ ውስጥ እያስተማረ በኋላ ያለ ልጅ ይረብሸዋል እና ከቅርብ ያለውን በጥፊ ይመታዋል፣ እዛ ፊት ላይ ያለውን ማለት ነው። እና እንዴት ቲቸር እኔ እኮ አልረበሽኩም ከኋላ ያሉት ናቸው የረበሽኩ ሲለው ያው አንድ ናችሁ እንደማለት ነው። አንዱ ሲሳሳት ሁሉም ይሳሳታል ማለት በቃ አብሮ ጨፍልቆ ሁሉንም ስህተት ውስጥ አንድ ቅርጫት ውስጥ ማስገባት ነው የሚሆነው። እና በጣም ደካማ የሆነውን ነገር ለሁሉም መስጠት ማለት ነው። ሃይፖቴቲካሊ ስታስቡት የሆነ ድካሙን ፕሮጀክት አድርጎ የሁሉም ድካም አድርጎ ለዛ ማዳረስ ይሄ እኮ በጣም ጨለምተኝነት ነው አይደለ? በጣም የመሸነፍ የጨለምተኝነት የድካም አርጊውመንት አይመስላችሁ? ከሆነ ድካም ተነስቶ ያንን ድካም ፕሮጀክት አድርጎ በቃ የተወሰኑ ግለሰቦች የቤተክርስቲያን መሪዎች ወይ ምናምን ከተሳሳቱ ቸርች እንደ ቸርች ተሳሳታለች የሚል አርጊውመንት ላይ መድረስ አለብን። ካለ አንድ ሰው እንዴ ከማይሳሳቱት ተነስተን ታዲያ ሁሉ ቤተክርስቲያን አትሳሳቱም ለምን አንልም? ቤተክርስቲያን ውስጥ መቼም ሁሉም ይሳሳታል ካላል የቀሩ አሉ ቃል የሚቀሩ አሉ፣ ከተሳሳቱ ውስጥ የማይሳሳቱ አሉ ቃል ከማይሳሳቱት ተነስተን ደግሞ ቤተክርስቲያን አትሳሳትም ለምን አንልም? ከደከሙት ተነስተን ሁሉም ቤተክርስቲያን ተሳሳታለች የሚል አርጊውመንት ላይ የምንደርስ ከሆነ ካልተሳሳቱት ተነስተን ቤተክርስቲያን አትሳሳትም የሚል ድምዳሜ ላይ ለመድረስስ ምን ይገድበናል? አያችሁ አይደል? እንትኑ ፕሪሚሱ ራሱ አይሰራም ማለት ነው። ከሁሉም በላይ ግን የመንፈስ ቅዱስ ህብረት የመንፈስ ቅዱስ አንድነት የሚለው እሱ ከሌለ በቃ ቤተክርስቲያን ትርጉሟ ይጠፋል ማለት ነው። ተራ ሰዎች ስብስብ ነው የምትሆነው። ከዛ በኋላ ስለ ቤተክርስቲያን አንድ ዓለማዊ ስብስብ ለሱ ከምንናገረው የበለጠ መናገር አንችልም ማለት ነው። ቤተክርስቲያንን ግን ከዚያ ከፍ እናርጋት ካል መንፈስ ቅዱስን የክርስቶስን ራስነት የመንፈስ ቅዱስን ህብረት መንፈስ ቅዱስ ሁልጊዜ በውስጧ የሚሰራባት ሁልጊዜ የምትቀደስ ሁልጊዜ ኃጢአት የሰሩ ሰዎች እንኳን የሚታደሱባት የሚመለሱባት ሁልጊዜ የምትነጻ ቅድስት የሆነች ሁልጊዜ የሚያነጻት ሁልጊዜ በእውነት ውስጥ የሚያኖራት ኃይል ያላት ሁልጊዜ እንደ ንስር የምትታደስ በመንፈስ ማለት ነው። ሃይማኖት የምታደስ የምትቀይር ሳይሆን በህይወት የሚታደሱ የታደሱ ንጹህ የሆኑ አዲስ የሆኑ ኃጢአት እንኳን ቢነካቸው የማያሸንፋቸው ሰዎች ያሉባት ድካም እንኳን ቢጠጋቸው በድካም የማይኖሩ ሁልጊዜ መንፈስ ቅዱስ ከድካም እያወጣ የሚያበረታቸው ሰዎች ያሉባት ህብረት በመንፈስ ቅዱስ ኃይል ሁልጊዜ የምትጸና ብለን ከፍ አድርገን ዲፋይን ካደረግናት ግን እንደ ቤተክርስቲያን በአጠቃላይ ተሳሳታለች የሚል ኮንክሉዥን ላይ ለመድረስ በጣም ከባድ ነው። መንፈስ ቅዱስን
ኮምፕሮማይዝ አድርገን ነው እዛ ላይ የምንደርሰው ማለት ነው። የመንፈስ ቅዱስን ስራ ኮምፕሮማይዝ አድርገን ዝቅ አድርገን ነው እዛ ላይ መድረስ የምንችለው። እና በጣም አሁን የሚነሳ ነገር አለ። ብዙ ጊዜ አይታችሁ ከሆነ እኛ እኮ ሶላ ስክሪፕቸራ ስንል የቤተክርስቲያኑን ኦቶሪቲ እንቀበላለን፣ ቤተክርስቲያን ኦቶሪቲ የላትም አንልም፣ ግን ፋሊብል ኦቶሪቲ ነው ይላሉ። አሁን እኔ እንዲያው እንዲያሳዩን የምፈልገው ቢኖሩ ቤተክርስቲያን ኦቶሪቲ ተሰጥቷታል፣ ግን ፋሊብል ነው ተብሎ የተጻፈበት የት ቦታ ላይ ነው? ለሐዋርያትና ለነቢያት ተሰጥቷቸዋል፣ ግን ኢንፋሊብል ነው። ለቤተ ክርስቲያን ግን ኦቶሪቲ ተሰጥቷታል፣ ግን ፋሊብል ነው ተብሎ ሁለት አይነት ፋሊብል እና ኢንፋሊብል የሆነ ኦቶሪቲ በመጽሐፍ ቅዱስ የተጻፈበት ቦታ የት አለ? እግዚአብሔር የሚወድቅ ስልጣን ነው የሰጠዋችሁ ለእናንተ፣ ለሌሎቹ ግን የማይወድቅ ነው ብሎ ለሁለት ለይቶ የሰጠበት ቦታ አለ? ምክንያቱስ ምንድን ነው? ለአንዱ የማይወድቅ ስልጣን የሚሰጥበት፣ ከዚያ በኋላ ላሉት ግን የሚወድቅ የሚሳሳት ስልጣን የሚሰጥበት አርጊመንቱ ራሱ ምንድን ነው? ስለማይችል ነው። እግዚአብሔር አይችልም ይባላል። አይ ስለማይችል ነው። ቤተክርስቲያንን ኢንፋሊብል መምራት ስለማይችል ነው ካል አለመቻሉን እግዚአብሔር ላይ ነው የምንጥለው ማለት ነው። እግዚአብሔርን ቤተክርስቲያንን ኢንፋሊብል ሊመራት አይችልም ካል አለመቻሉን እግዚአብሔር ላይ ነው የምንጥለው። አይ እየቻለ ግን አልፈለገም ካልን ደግሞ አሁንም እግዚአብሔር ላይ ነው። እየቻለ ቤተክርስቲያን ኢንፋሊብል መምራቷ መልካም ነገር ሆኖ ሳለ እግዚአብሔር ደግሞ እሱን ማድረግ እየቻለ ግን ካላረገላት ለቤተክርስቲያን ያልሰጣት ግን ጠቃሚ ነገር አለ ማለት ነው። ስለዚህ ነሰሰሪሊ እግዚአብሔር ይችላል ካል ነቢያትን ኢንፋሊብል ማጻፍ ከቻለ፣ ነቢያትን እኮ እውቀታቸውን ድካማቸውን አጥፍቶ መልአክ አድርጎ አይደለም። እንደዛ ነው እንዴ? በነቢያትና በሐዋርያት ላይ እግዚአብሔር የሰራ ድካማቸውን አጥፍቶ ነው። እነ ኢሳያስ አልበደሉ፣ ደካማ ሰዎች አልነበሩ። እነ ጴጥሮስ አልበደሉ፣ ደካማ ሰዎች አልነበሩ። መንፈስ ቅዱስን ከተቀበሉ በኋላ እንኳ ድካም አልነበረባቸው? ነበረባቸው። መልአክ አድርጎ ቀይሮ አይደለም የተጠቀመባቸው። ከዛ በኋላ ያለችውን ቤተክርስቲያንስ ከነ ድካሟ በዚህ መንገድ ሊመራት እንዴት አይችልም? ይህን ጥያቄ ፖዝ እናደርጋለን ማለት ነው። አይችልም ካልን በቃ እግዚአብሔር አይችልም። መልካም ነገር ሆኖ ግን እግዚአብሔር ስለማይችል ያላደረገው ነገር አለ ማለት ነው። አይ መልካም ነገር አይደለም ካልን ደግሞ እና እየተሳሳተች መመራቷ ነው መልካም ነገር። ቤተክርስቲያን ሳትሳሳት መመራቷ መልካም ነገር አይደለም ካል አያስፈልጋትም ካል መሳሳቱ ያስፈልጋታል ማለት ነው። መሳቱ ያስፈልጋል ማለት ነው። አያችሁ፣ ኢቪልን መልካም ነገር እናደርጋለን ማለት ነው። እንደዛ ነው። ስለዚህ ግዴታ ነሰሰሪ ኮንክሉዥናችን እግዚአብሔር ቤተክርስቲያንን ሐዋርያትን ነቢያትን ደካማ ሰዎቹ ነው ሳለ ግን ኢንፋሊብል እንደመራቸው ቤተክርስቲያንንም እንደ ቤተክርስቲያን እንደ ጉባኤ እንደዚያ ይመራታል። ለምን? ስለሚያስፈልጋት። ቤተክርስቲያን እንደዛ ስለሚያስፈልጋት። እንዴት ያስፈልጋታል ካል ቤተክርስቲያን ኢንፋሊብል አልተመራችም የሚሉ ሰዎች አሁን በቃ ችግር ውስጥ ገብተዋል። ምን ችግር ውስጥ ገቡ? መቋሚያ የላቸውማ። በቃ ምን ዶክትሪን አላቸው? የትኛው ዶክትሪን ላይ ነው በኮንፊደንስ የሚናገሩት? የትኛው ክሪድ ነው? በቃ በእርግጠኝነት ማንም ሰው ይሰማል መምህር ጣል በመሀል ወይ ስልክ ገብቶባቸው ይሆን? እንኳን ትንሽ እንጠብቃቸው። የመምህር ብቻ ነው አይደለ? ሁላችንም ኔትወርክ በነገራችን ላይ ሰሞኑን ጥሩ አይደለም። ወረደ። ኦኬ ሰላም ከመጡ ስታንድ ስፒር አለ። ቀጥሉ። በኋላ አንድ በትልቅ ላይ ማሰማ ትንሽ እንትን ሊያወርድ ስለሚችል ምንድነው የሚያመጡት ነገር በጣም የሚገርም። በብሉይ ኪዳንም ተመሳሳይ ነገር እናያለን።
ለምሳሌ ራሱ ኢየሱስ ክርስቶስን ያሰቀለው ስፒሮስ አንድ ጥያቄ ልጠይቅህና ጥያቄው ላይ ሄድበት። ስፒሮስ አንድ ጥያቄ ልጠይቃችሁና ጥያቄው ላይ ትሄድበት። ራስ የሌላት ቤተክርስቲያን አለች እንዴ? እኔ አሁን በጣም ሊታወቅ የሚገባ አንድ ነገር አለ፣ ሰውም አንደርስታንድ ማድረግ ያለበት። ራስ የሌላት ቤተክርስቲያን አለች ወይ? ማለት ራሷ ክርስቶስ ራሷ የሆነ እንዴት ታሳታለች ብሎ መገመት ይቻላል? ምክንያቱም አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ በተደጋጋሚ ሌላ ለኤፌሶን ክርስቲያኖችን በጻፈው መልእክቱ ላይ ቅዱስ ጳውሎስ ይናገራል። ነገር ግን የወንድ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቅ ይገባል ይላል። በደንብ አስተውሉ። እሱም ብቻ ሁሉንም ከእግሩ በታች አስገዛለት፣ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠ ይላል ኤፌሶን 1:22 ላይ። በደንብ አስተውሉ። ኤፌሶን 1:22 ላይ ሁሉንም ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠ ይላል። ራሷ ክርስቶስ ያልሆነ ቤተክርስቲያን ትባላለች ወይ? መንፈስ ቅዱስ ያልመራት መንፈስ ቅዱስ ያልመሰረታት ቤተክርስቲያን ትባላለች ወይ? አሁን ትልቁ ጥያቄ እዚህ ጋር ነው። አንድ እያመጡ ያሉት አርጊመንት በጣም የሚያስቅ ነው። ቤተክርስቲያን ትሳሳታለች እየተባለ ነው። ማለትም ራሷ ክርስቶስ የሆነ ማለትም ራስ የሌለው ሰው ኤግዚስት አያደርግም። ማለትም አንገት ተቆርጦ አትኖርም። የሰው ልጅ ፋይናል ዴዝ የሚባለው ከአንገት በላይ ካሮቲድ ዶክተር እንትን ይሉታል ካሮቲድ ፐልቱን ጭቀን በቃ ብሬን ዴዝ የሚባለው ነው። ይሄ ብሬን ጋር ትይዱ አንገት ራስ የሌላት ቤተክርስቲያን ትባላለች ወይ? ራስ የሌላት ቤተክርስቲያን ክርስቶስ የሌላት ማለት ነው ትባላለች ወይ? እሺ ማትባል ከሆነ ክርስቶስ ራሷ የሆነ ቤተክርስቲያን ትሳሳታለች ብላችሁ እንዴት ልትገምቱ ቻላችሁ ነው? ስለ ብልቶች አይደለም የምናወራው፣ ስለ አስተዳደር አይደለም እያወራን ያለ ነው። በነገራችን ላይ መተህ የመጽሐፍ ቅዱስ ቀኖና ላይ ልናወራ አንድ ቀኖና መለኪያ ነው። ቀኖና ሲኖር ቁጭ ማሰብ አለብን። መለኪያ ነው ቀኖና ልናስብ ከሆነ አንድ ለኪ አለ፣ ሁለተኛ ደግሞ የሚለካለት አካል አለ። ቀኖና ሳስብ ሁለት ነገር እናስባለን። የመጀመሪያው ለኪ ነው። ለኪዋ ማን ነው? በደንብ አንደርስታንድ አድርጉ። የቀኖናው የመጽሐፍ ቅዱስ ለኪ ማን ነው ሲባል ቤተክርስቲያን ናት። የሚለካለት ማን ነው ሲባል በአካል ውስጥ ያሉ ብልቶች ናቸው። በደንብ አስተውሉ። ብልት ተሰባስቦ ነው አካል የሚሆነው። ይሄን አካል ደግሞ የሚመራው ማን ነው? ክርስቶስ ነው። ራሱ ማን ነው? ክርስቶስ ነው። ስለዚህ ክርስቶስን ከቤተክርስቲያን ነጥለ ቤተክርስቲያን ብለህ መጥራት ትችላለህ ወይ? ራሷ ክርስቶስ የሆነ ቤተክርስቲያን የሚመራት መንፈስ ቅዱስ አይደለም ወይ? ቤተክርስቲያን ተሳሳተች ስትል ራሷ ክርስቶስ ተሳሳተ እያልክ አይደለም ወይ? መንፈስ ቅዱስ በጣም የሚገርማችሁ ነገር እዚሁ የመጽሐፍ ቅዱስ ክፍል ላይ እንዲህ ይናገራል። መጽሐፍ ቅዱስ ላይ የማቴዎስ ወንጌል ምዕራፍ 8 ከቁጥር 19 እስከ 20 እንግዲህ ሂዱና አሕዛብን በወልድ መንፈስ ቅዱስ ስም አጥምቋቸው ያዘዝኋችሁንም ሁሉ መንፈስ ቅዱስና ክርስቶስ ኢየሱስ ከቤተ ክርስቲያን የተለየበት ዘመን አለ ወይ? ሌላው ጉባኤያት ጋር እንምጣ። ጉባኤ ላይ የምትሰበሰብ ኢኩሜኒካል ቸርች ናት ወይንስ የተወሰነ ግሩፕ ነው? ይሄን መልሱልን። አንድ ጉባኤ ኢኩሜኒካል ሊባል ኢኩሜኒካል ቸርችን መያዝ አለበት። ኢኩሜኒካል ካውንስል ሊባል የኢኩሜኒካል ሜምበርሶች በጠቅላላ ኢኩሜኒካል ቸርችን ያዘው ያ ጉባኤ ተሳስቷል ብላችሁ የምታስቡ ከሆነ ኦኬ፣ ክርስቶስ ምድር ላይ ከቤተ ክርስቲያን ክርስቶስም መንፈስ ቅዱስም ዞር ያለበት ጊዜ አለ እያላችሁ ነው ወይ? እንምጣ ሌላ። ያው ኢኩሜኒካል ካውንስል እና ጀነራል ካውንስል ሁለቱም ኢኩሜኒካል ቸርች ነው የምትጠራው። ጀነራል ካውንስል ከአምስቱ መናብርት ሁለቱ መናብርት በሚወሰነው ውሳኔ ካልተስማሙ ወይም ከቀሩ ጉባኤው ላይ ጀነራል ካውንስል ይባላል። ጀነራል ካውንስል አህጉራዊ ጉባኤ ይባላል። በደንብ አስተውሉ። አህጉራዊ ጉባኤ ላይ ውሳኔ ይወሰናል። ለምሳሌ ሁለተኛው የኤፌሶን ጉባኤ ማንና ማን ቀርተው ነበር? የዛን ሰዓት ፍላቪያኖስ እና ሊዮን እንደቀሩ ይታወቃል። ኦብቪየስሊ በ448 የተካሄደው ላይ ሁለቱ በመቅረታቸው ተጠብቀው አንድ ሳምንት ብለው
አውጣኪን ከውግዘት ፈተው እነ ቅዱስ ዲዮስቆሮስ ከዛም በኋላ ወደ ኤፌሶን ጉባኤ ሄዱ፣ ወደ ኬልቄዶን ጉባኤ ሄዱ። እዚህ ጋር ስትመጡ እዚህ ጉባኤ ላይ የነዚህ መቅረት ከቤተ ክርስቲያን መንፈስ ቅዱስ ዞር ብሏል ማለት ነው ወይ? ይህንን ጥያቄ መመለስ። ምክንያቱም ጉባኤያትን እንቀበላለን የምትሉ ከሆነ መንፈስ ቅዱስ የተለየው ጉባኤ ወይም መንፈስ ቅዱስ የተለያት ቤተክርስቲያን አለ እያላችሁ ነው ወይ? ሊሳሳቱ ይችላሉ የምትሉ ከሆነ ዓለም አቀፋዊቷ ቤተክርስቲያን ትሳሳታለች ካላችሁ መቼ ነው ያልተሳሳተ ውሳኔ ያሳለፈችው? ምክንያቱም መጽሐፍ ቅዱስም ራሱ በጉባኤያት የተወሰኑ ስለሆነ የመጽሐፍ ቅዱስ መለኪያዋ ራሱ የቤተክርስቲያን ትውፊት ስለሆነ እንደዛ ባይሆን በጣም ብዙ መጽሐፍትን መጽሐፍ ቅዱስ ብለን ይዝ ነበረ። የግኖስቲኮች እንደነ ማርያም መቅደላዊት ወንጌል፣ የቶማስ ወንጌል፣ የበርናባስ ወንጌል እየተባለ ያንን ይጠሩ የነበረው በወንጌል ስም የተጻፉ ያንን ሁሉ ቤተክርስቲያን በትውፊቷ ባለካቸው ለክታ ይሄ ነው ትክክለኛ መጽሐፍ የባትል በእውነት አሁን እናንተ እንደምትሉት ቢሆን ኖሮ የእውነት ክርስትና ይኖር ነበር እዚህ ምድር ላይ? ይሄን ራሳችሁን ጠይቁ። ቴንክ ዩ